ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ፕሮግራም የምትከታተሉ በኢትዮጵያ የሰዓት አቆጣጠር እንደምን አመሻችሁ ማለት ፈልጋለሁ። ዕለተ ሮብ ጥር 13 2018 የጋት ዕለታዊ አጫጭር መረጃዎች ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ከምንም በላይ አብራችሁ ስላላችሁ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎች አሉኝ። አንደኛው እንግዲህ በአገር ውስጥም በአገር ውጭም ያላችሁ በተለይ በቀደም ብሎ በነበረው ዘመን ከ1960 ጀምሮ 60 ላይ ነው ተመርቆ የተከፈተው፣ ግን 61 ጀምሮ ፋንክሽናል የሆነው የዋቢ ሸበሌ ሆቴል እንግዲህ ንጉሱ ለልዑል ራስ መኮንን ልጆች የገቢ ምንጭ እንዲሆን በሚል በማሰብ ያሰሩት እኔ ፐርሰናሊ እወደዋለሁ። በተለይ ሄዶ ቁጭ ብሎ የካፌ አገልግሎቱ በጣም ደስ የሚል ነው። ኤኒዌይስ የዋቢ ሸበሌ ሆቴል በዛሬው ዕለት ለሚድሮክ ኢንቨስትመንት ግሩፕ ተላልፎ ተሽጧል። ኢትዮጵያ በቀጣይ በ2027 በምታዘጋጀው የኮፕ 32 ዓለም አቀፍ ደረጃውን በጠበቀ መልኩ በማሪዮት ኢንተርናሽናል የሆቴል አገልግሎት ደረጃ ዝግጁ ሆኖ አገልግሎት ለመስጠት የቀደመ ታሪካዊ ይዞታውን ሳይቀይር ግን ኳሊቲ ስታንዳርድ ምንድን ነው የማሪዮት ኢንተርናሽናል የሆቴሎች በዛ ስታንዳርድ እንደሚሰራ በግዥ ስነስርዓቱ ሜድሮክን በመወከል ፊርማቸውን ያስቀመጡት ዋና ስራ አስፈጻሚው አቶ ጀማል አህመድ ገልጸዋል። እንግዲህ የሆቴሉ የቦርድ ጸሐፊ ልዑል በእደ ማርያም መኮንን በበኩላቸው ሜድሮክ ኢትዮጵያ ታሪካዊ ሁነቱን የሆቴሉን ታሪክ ጠብቆ ያው እንግዲህ እንደምታውቁት አፄ ኃይለ ሥላሴ ለልዑል መኮንን ልጆች ገቢ እንዲያገኙ በሚል ያው ልዑል መኮንን ወደ ቢሾፍቱ ሲሄዱ ነው እንግዲህ በመኪና አደጋ የሞቱ። ሌላ በዚህ ጉዳይ ነው ምናምን የሚባሉ ነገሮች ነበሩ። ኤኒዌይስ ለእሳቸው ልጆች ማሳደጊያ በሚል የገቢ እንዲያገኙ በሚል የተሰራው ታሪካዊ ነው። የተለያዩ ታሪካዊ ሁነቶች የተከበሩበት ነው። ታሪኩን ጠብቆ ከዘመኑ ጋር ለማሻገር ጥረት በማድረጉ እንደሚደረግ በመግለጹ አመስግነዋል። ደርግ ወርሶት ነበር። ያው 66 ደርግ ሲመጣ ወርሶት ነበር። ኦልሞስት 5 ዓመት ከሰራ በኋላ ማለት 60 ላይ ነው ወደ አገልግሎት 61 ላይ ነው 60 ብለን እንኳን ብንወስደው 6 ዓመት ካገለገለ በኋላ ወደ መንግስት ተወረሰ። ከዛ የተወሰነ በፕራይቬታይዜሽን ለመሸጥ እንቅስቃሴ እየተደረገ ያለ ወራሾች ትክክለኛ የኛ ንብረት ነው ከመንግስት ጋር የሚያገናኘው ነገር የለም በሚል በክርክርም ሌሎችም ጉዳዮች ይኖራሉ። ኤኒዌይስ ለንጉሱ ልጆች ተመልሶ ነበር። ይሄ እንግዲህ አንድ መልካም ነገር ነው። በነገራችን ላይ የኮፕ 32 እስከ በትንሹ በዝቅተኛ እስከ 50 ሺህ ተሳታፊዎች ነው የሚጠበቁ። የአዲስ አበባ ከተማ ደግሞ በአንድ ቀን ያንን ያህል ማገልገል አይችልም። ማክሲመም 30 ሺህ እዛ አካባቢ ነው፣ 28 ሺህ ነው የሚላለ። ኤኒዌይስ ያንን በበቂ ሁኔታ ለማስተናገድ የሚችል ግራንድ ማስተር ፕላን እየተተገበረ ነው ያለው። ከዚህ ከአዲስ አበባ ስቴዲየሙም ጋርም ተያይዞ ለሆቴሎች፣ ለሆስቴሎች፣ ለሬስቶራንቶች ሰፋፊ የሆነ የሆቴል ማስፋፊያ ግንባታዎች በጣም የኮንስትራክሽን ሴክተሩ እንግዲህ ቡም ያደርጋል ተብሎ ነው የሚጠበቀው። የዚህ የሜድሮክ ኢንቨስትመንት ግሩፕ የዚህ አንድ አካል ነው ብለን ልንወስደው እንችላለን ማለት ነው። የዋቢ ሸበሌ ሆቴል አክሲዮን ማህበርን የሆቴሉን ታሪክ ጠብቆ በማዘመን ለመጪው ትውልድ ለማስተላለፍ መስማማቱን በጣም አመስግኗል የሚል ነው። እንግዲህ የሜድሮክ ኢንቨስትመንት ግሩፕ በጣም
በጣም በሰፊ ስራ እየሰራ ነው ያለው። በገበታ ለሀገር፣ በገበታ ለሸገር፣ በአዲስ አበባ በሸገር የወንዝ ልማት፣ የአዲስ አበባ ወንዝ ልማት ሙሉ በክልል ከተሞች የሚሰሩትን የካሪፉር ዓለም አቀፍ ሪቴልን ወደ ኢትዮጵያ እንዲመጣ በማድረግ ሰፋፊ ስራዎች እየተሰሩ ነው ያለው። እንግዲህ ታድሶ ወደ ስራ እንዲገባ ታሪኩንም ጠብቆ ከዘመኑ ጋር እንዲሻገር እንመኛለን ማለት ነው። ሁለተኛ ምናልባት ይህን ካልኳችሁ በኋላ በዛሬው ዕለት ቁጥራቸው እጅግ ከፍተኛ የሆኑ በጫካ መሳሪያ ታጥቀው የአማራን ሕዝብ ጥያቄ እናስመልሳለን ሲሉ የነበሩ ነገር ግን ወል ልጉዳ ብሎ ሰው ላይ ወጣ ይችላል ብለን ፖዚቲቭሊ እንውሰድና ነገር ግን ትግላቸው ወይም ትግሉ ተጠልፎ አስቀድሞም የተጠለፈ ነው። ግን እንግዲህ እነሱ ፖዚቲቭ ነው ወደ ሰላም ስለመጡ ብለን እንውሰድ። ያው ወደ ሰላም ቢመጡም እውነታው እየተነገረ መቀጠል አለበት። በዚህ ዘመን በጠመንጃ ትግል አንዱ አንዱን አሸንፎ ስልጣን ሊይዝ፣ ሊያስተዳድር፣ ሊመራ፣ ሊገዛ አይችልም። እውነታው እሱ ነው። ትብብር ያስፈልጋል ወይ መደመር ያስፈልጋል። በሐሳብ የበላይነት ማሸነፍ ያስፈልጋል። ማን ማንን ነው በ21ኛው ክፍለ ዘመን የሚገዛው? ለዚያውም በዚህ የምስራቅ አፍሪካ የቀይ ባህር የናይል ፖለቲክስ ባለበት በጣም ብዙ ሀያላን የቅርብም የሩቅም ፍላጎት ባላቸው ቀጠና ላይ በጦርነት ራስን ማውደም፣ ህዝብን መብላት እየተፈጠረች ትንሽንም ብትሆን ካፒታል ከማመሳቀል የሰዎችን ኑሮ ከማመሳቀል ንብረትን ከማውደም የዘለለ ውጤት የለውም። ኤንዌይስ በደቡብ ጎንደር ዞን ሲንቀሳቀሱ የነበሩ ታጣቂ ኃይሎች የሰላም ጥሪውን ተቀብለው በሰላማዊ መንገድ ለመታገል የተሃድሶ ስልጠና በመውሰድ መንግስት የሚሰጣቸውን የአቅም የክህሎት ስልጠና እንዲሁም የማቋቋሚያ ያንን ይዘው ቀሪ በጫካ ያሉ ወንድሞቻቸውን ጥሪ ለማድረግ የበደሉትን ህዝብ የበደሉትን መንግስት ለማገልገል በሚል የሰላም አማራጭን ተቀብለው ገብተዋል። በዚህ በአቀባበል ስነ ስርዓቱ ላይ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ ተገኝተዋል። ሰላምን መርጣችሁ በመምጣታችሁ እናመሰግናለን። ሌሎችም ቀሪዎች እንዲመጡ ረሳቸውም ጥሪ አድርገዋል። እናንተም ጓደኞቻችሁ ኑ በሏቸው የሚል ንግግር እንዳቀረቡ የፎገራ ወረዳ እንግዲህ ዋና መቀመጫውን ወረታ ከተማ ያደረገ ማለት ነው የመንግስት ኮሚኒኬሽን ጽህፈት ቤት ገልጿል። በነገራችን ላይ በአሁኑ ጊዜ ሞሮርለስ ይሄ ዝም ብለው ቋራ በተወሰነ አልመሃል ወደ ሁመራ ማዶ በረከት ባሻገር ባለው ሱዳን ድንበር የተወሰኑትም ኤርትራ አካባቢ ያሉ አንዳንድ ደግሞ ጣና ገዳማት አካባቢ ያሉም አሉ። የተወሰኑ ሰዎች ከዛ በቀር ያሉት ሳይበር ላይ አለ። አንድ ሰው 100 አካውንት ይከፍታል። በቅብብል አንድ የቀድሞው የአሻራ ሚዲያ አስፈጻሚ እንዳለው ስናጎጉ ነው ነበረ ጥለውኝ ሄዱ እንዳለው ማለት ነው። የተወሰኑት አሁንም እየተደራደሩ ነው። እኔ አሁን ከሌ ብዬ ብነግራችሁ ጥቅምም ስለሌለው ነው። ስለ እውነት ነው ብላችሁ እየተደራደሩ ነው። አሁን ራሱ አመራር ከሆኑት ከ15 የፖሊት ቢሮ ውስጥ ከዋና አስፈጻሚ ከተባለው አንዱም እየተደራደረ ነው። ከፖሊት ቢሮ ከ15ቱ 3ቱ ድርድር ላይ ናቸው። 2ቱ በቅርቡ እንመጣለን ብለዋል። ራሳቸው ደግሞ አፋብን የአማራ ፋኖ ብሔራዊ ንቅናቄ የተፈጠረበትን መንገድ እያዳመጥኩ ነበር። አንድ ራሳቸው ናቸው ሊክ ያደረጉት። በነገራችን ላይ የራሳቸው የአማራ ፋኖ ብሔራዊ ኃይል የቴዎድሮስ የሚባለው አመራር የሆኑ አሁንም ያሉ ገጻቸው ላይ ብትገቡ የለም ራሱ አማራን የበደለውን በአፋብን ውስጥ ስልጣን ሰጠነዋል፣ የማይመጥንንም ስም እየተጠራ ጭምር ስልጣን ሰጠነዋል የሚል መጠባበቅ ያለበት ነው። ለመጠፋፋት አንዱ አንዱን ለመዋጥ እንዳልኳችሁ እዚህ ሸዋ ላይ ያሉት የሸዋ ፋሃዶች በባለፈው የራሳቸው በእጃችን የገባ የስልክ ልውውጥን መሰረት አድርጌ ወደ እናንተ አማን እሸቱ
የመሐመድ ቢሆነኝ ክፍለ ጦር መሪና ሙሉቀን ቢራራ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ ዳዊት ክፍለ ጦር መሪ እንዴት 30 ሰው በያዘ ሰው እንመራለን ያሉ ትክክል ናቸው። ደግሞ አፋብኃ ሸዋ ወይንም አሳምነው ዝም የሚባለው የራሳቸውንም የግምገማ ሰነድ የትም ሳይሆን መጀመሪያ ነው ያምጥቼ ሰነዳቸውን በሙሉ ያዘጋጁትን ሰነድ እንዴት ሊንቀሳቀሱ እንዳሰቡ የትኛውን ወረዳ ይዘው ሬማ ምናምን የሚሉትን ሁሉ ለእናንተ በትንተና ማቅረብ ይታወሳል። ሰው እርስ በርስ ክፍፍላቸው እየጠነከረ ያለበት ሁኔታ ነው ያለው። አሁን በአንድ በኩል ጥሩ ነው። በነገራችን ላይ እኔ ለህሌና ነው የምነግራቸው፣ አንድ መሆናቸው ጥሩ ነው። እንደ አሜባ እየተበጣጠሰ ከተለያየ ጋራ እዚያ እያለ መንግስት እኮ በተደጋጋሚ ታውቃላችሁ፣ እንደሱ አመራሮች ያውቃሉ። እንደምን ብላችሁ አንድ ሁኑ። አንድ ከሆናችሁ ለመደራደርም ይጠቅመናል እንጂ አሁን በግልጽ የተናገሩ ከቀጠናው ኃይሎች ጋር እንሰራለን፣ የብልጽግና መንግስት ወይ ዶክተር አብይ አህመድ ወደ አሰብ እንዳይሄድ በጀርባ እንወቀዋለን፣ እኛ ተቀምጠን ኤርትራ እንዳይሆንም ወዘተረፈ የሚሉ ሰዎችን እናያለን። ኔክስት ሙቡን ኤንዌይስ የሰላም አማራጭ ነው የሚጠቅመው። በእያንዳንዷ ቀን ሰላም ለህዝባችን ጠቃሚ ነው። ከ4 ሚሊዮን በላይ ልጆች ከትምህርት ገበታ ውጭ ናቸው። አንዳንዶቹ አሁን ገብቷቸው አይ የትጥቅ ትግል እኮ አንድ ከሌ ብዬ አልነግራችሁም፣ እዛው ገጹ ላይ ብትገቡ ታገኙታላችሁ። አመራራቸው የትጥቅ ትግል እኮ በአጭር ጊዜ የሚጠናቀቅ አይደለም፣ በዓለም የትጥቅ ትግል ተሞክሮን ስናይ በዝቅተኛ 7 ዓመት ታግለዋል ይላል። ስለዚህ 7 ዓመት ሙሉ ትምህርት አይኖርም ማለት ነው። 7 ዓመት ሙሉ የጤና አገልግሎት አይኖርም። 7 ዓመት ሙሉ ገበሬ ምርጥ ዘር አያገኝም። እና እንግዲህ ዝቅተኛ ነው በሌሎች ሀገር የተሳካላቸው። እነሱ 40 ዓመት ታግለው እንደ ፒኬኬስ ደግሞ ትጥቅ ቢፈቱ ዛም ይደርሳሉ ብዬ አይደለም። እና ህዝቡ ዝም ብሎ ብሔርተኝነትን ይሄ በማህበራዊ ሚዲያ ምናምን ወዘተረፈ የሚባለው የግል በደልን ከዛ ችግር የለም እያልኩ አይደለም አለ ችግሩ ግን ችግሩ በተፈጠረበት መንገድ ወይም ሌላ የባሰው ስብስብ ችግር በሚያመጣበት መንገድ አይደለም ችግር የሚፈታው። 4 ሚሊዮን ተማሪ የነገን ከህይወት ውጭ አድርገህ የ4 ሚሊዮን ተማሪ ሌት 3 ዓመት አልተማሩም ካል ከእድሜያቸው 3 ዓመት ቀንድሳ ፕሮዳክቲቭ ኤጃቸውን እንዲሁ ተምሮ እንኳን ወደ ስራ እና ያ ሁሉ ማህበራዊ ምስቅልቅል ጠቃሚ አይደለም። ወደ ጎረቤታችን ስንሄድ እንግዲህ ከዚህ በፊት በተደጋጋሚ መረጃ ሰጣችሁ ነበር። ለምሳሌ ኢትዮጵያና ሶማሌላንድ ጃንዋሪ 1 2024 የጋራ መግባቢያ ስምምነት ሲፈራረሙ በስምምነቱ ኢትዮጵያ የበሊዝ የንግድ ወደብ ለማግኘት የሚሊተሪ ቤዝ ሎገሃያ አካባቢ ወይም በርበር አካባቢ ለማቋቋም እና የአገራዊ እውቅናውን በጥልቀት ለማሰብና ከሌሎች ጋር ለመስራት በሚል ይሄ መግባቢያ ስምምነቱ ይሄ ነው። ያን ተከትሎ በከፍተኛ ሁኔታ ብስጭት ውስጥ የገባችው ጅቡቲ ያደረገችው ታስታውሳላችሁ። በወቅቱ ሃርጌሳ የሚገኘውን ላይዘን ኦፊስ ጉዳይ ማስፈጸሚያ አምባሳደሩ ላይዘን ኦፊሰሩን ጠራች። በቁጥር ከ3000 ገደማ የሚሆኑ ትልልቅ የሃይማኖት አባቶች አሉ፣ ዓለም አቀፍ ነጋዴዎች አሏቸው፣ በርበራዎች በተለይ የቁም እንስሳ የሚነግዱ አቡዳቢ፣ ግብርና ላይ የተሰማሩ የዩኒቨርሲቲ ምሁራን አሉ፣ ፕሮፌሰሮች አሏቸው። 7 ቴሌኮም ኦፕሬተር እኮ ነው ያለው። the most functional democracy in unrecognized state እኮ ነው የሚባለው። እና እነዚህ የሃይማኖት አባቶች ኤኒዌይስ የሃይማኖት አባቶች የመንግስት ባለስልጣናት ኦፍ ኮርስ ፕሬዚዳንቱ እንኳን የፊንላንድ ዜግነትም ያላቸው ይመስለኛል አብድርሃማን ኢሮ። ኤኒዌይስ ለኦፊሻልስ ለከፍተኛ የመንግስት ባለስልጣናት፣ ለሃይማኖት አባቶች፣ ለአገር ሽማግሌዎች፣ ለነጋዴዎች፣ ለጋዜጠኞች እንዲሁም ለፓርላማ አባላትና ለሌሎች ተሰጥቶ የነበረውን እስከ 1400 ፓስፖርት ሰርዛለች ጅቡቲ። የሶማሌላንድ እነዚህ የጠቀስኳቸው ሰዎች ለውጭ ጉዞ በአብዛኛው የሚጠቀሙ የጅቡቲን ፓስፖርት ነው ወይንም የሶማሊያን ፓስፖርት ነው የራሱን የዋናውን፣ አለያ ደግሞ በተወሰነ መልኩ የኬንያንና የኢትዮጵያን ፓስፖርት ይጠቀማሉ። ይሄ 1400 ፓስፖርቱ
ሪቮክ ወይንም መሰረዙ ጅቡቲ ሪቮክስ ፓስፖርትስ ኦፍ ሶማሊላንድ ኦፊሻልስ ራይዚንግ ዲፕሎማቲክ ቴንሽን ይላል። ሶማሌ ጋርዲያን ትናንት ያወጣው ጽሑፍ ነው። በ21 2021 ካንስልድ 1400 ፓስፖርትስ belonging to officials, elders, generals and members of parliament from Somaliland ይላል። አስቀድሜ እንዳልኳችሁ ወዲያውኑ አሁንም እስራኤል እውቅና ስትሰጣት የሶማሌላንድ በርበራ ሀርጌሳ ያለውን የላይዘን ኦፊስ ዘግተዋል። በምላሹ ጅቡቲ ያለውንም ሶማሌላንድ ላይዘን ኦፊሷን ዘግታለች። ሶማሌላንድ አሁንም በኤር ጅቡቲ በሳምንት 4 በረራ ያደርግ የነበረው 1 ወደ በርበራ 3 ወደ ሀርጌሳ አንዳንዴም ያው ሪሽፍል የሚደረግ ይህን በረራ የሚያደርገውን ኤር ጅቡቲን አግዳለች። ያን ተከትሎ አውዳል ስቴት ለጅቡቲ ይቀርባል። ኢሳቆች ናቸው ያሉ ሰልፍ እንዲያደርጉ አንዳንድ የትጥቅ ትግል የሚመስልም ነገር እንዲያደርጉ ያም ብቻም አይደለም ልክ እንደ ነርዝ ኢስት ሶማሊያ ሶልን፣ ሰነግን፣ ካይንን ዋና መቀመጫውን ላሳኖድ አድርጎ እንደተመሰረተው አውዳልም የፌደራል መንግስት እንዲሆን ግፊት እያደረገች ነው ጅቡቲ። ምን ማለት ነው? በሌላ መልኩ አውዳል የፌደራል መንግስት ከሆነ ሶል፣ ሳነግና ካይን ላሳኖድ አድርገው የፌደራል መንግስት አካል ከሆኑ ሶማሌላንድ እየተሸራረፈ ሊሄድ ነው ማለት ነው። ከዛ እንደምታውቁት ደግሞ የመጨረሻ አንድ ሀገር የመጨረሻ እውቅና ይዞ ሲወጣ ለምሳሌ ኤርትራ ተገነጠለ ብለን እንውሰድ 93 ላይ ወይም ሪፈረንደም አረገ ሲባል በአሰብ ላይ ማድረግ አይችልም ነበር። ለምን? አሰብ ራስ ገዙ ነው። አሁን የሶማሊያ ፖለቲከኞች እያደረጉ ያሉት ሶል፣ ሳነግ፣ ካይንን የፌደራል መንግስቱ የተጠራ ከላይ ደግሞ አውዳልን የፌደራል መንግስቱ። ይህን የሚያደርጉት ለምንድን ነው? ትንሽ እንዲሆንና የዛ የቀደመው ቴሪቶሪያል ክሌሙን በ26 ጁን 26 1960 ሲወጣ የነበረውን ያንን እንዳይዝ የማድረግ ነው። ሌሎች ወደ ግጭት እንዳይሄዱ ኦፍኮርስ የሶማሌላንድ በጣም ታይት የሆነ ሴኪሪቲ ውስጥ ገብተዋል። ስልጠናዎች፣ ወታደራዊ ስልጠና እየሰጡ ነው። በርበራ አካባቢ ከወትሮ የተለዩ የወታደራዊ እንቅስቃሴዎች እየታዩ እንደሆነ ነው እየወጣ ያለው። እንግዲህ እነዚህ ተከትሎ ምንድን ነው ሊሆን የሚችለው የሚለውን አብረን እናያለን። በቀጣይ ቀናት እናያለን ማለት ነው። እንግዲህ ለነዚህ ለ1400 ፓስፖርታቸው ሪቮክ ለተደረገባቸው ዓለም አቀፍ ተጓዦች ሌሎች አጋሮች ምን ሊያደርጉ ይችላሉ የሚለውን ማየት በደንብ ይጠበቅብናል ማለት ነው። ጅቡቲ አይኤምኤፍ ያወጣውን ሪፖርት አይታችሁ ከሆነ የጅቡቲ ኢኮኖሚ የበጀት ዲፊሲቱን እየዘጋ ነው። ጋፑን ኢኮኖሚውን በፍጥነት ያድጋል። የጅቡቲ ኢኮኖሚ በፍጥነት እያደገና የበጀት ጉድለቱን እያሟላ ያለው የኢትዮጵያ ኢኮኖሚ በዋነኝነት በፍጥነት እያደገ በተለይም የመሰረተ ልማት ግንባታ ላይ ኢትዮጵያ በከፍተኛ ደረጃ አግሬሲቭሊ እየሰራች ስለሆነ ወደቡን የወደብ ፍላጎቷ ስላደገ ነው ይልና ከታች አይኤምኤፍ ሪፖርቱ ላይ ምን ይላል? ነገር ግን ይላል ኢትዮጵያ አማራጭ ወደብ እየፈለገች ስለሆነ ያ አማራጭ ወደብ ኢትዮጵያ ካገኘች የጅቡቲ ኢኮኖሚ ክፉኛ ሊጎዳ ይችላል ያስቀምጣል። ይህንን ከመስጋት ከዛም ባለፈ ኢሪደንቲዝም እንዳይመጣ ሶማሌላንድ እውቅና ካገኘች በዚሁ ገፍታ ከቀጠለችበት ሰፊ ሊታረስ የሚችል መሬት አላት። የበርበራ ወደብ በቀይ ባህር ቀጠና ቤስት የሚባለው ኦቶሜትድ ወደብ ነው። ፋንክሽናል ዲሞክራሲ አላቸው። መሪዎቻቸውን ፋንክሽናል ዲሞክራሲ በቃ የነጻነት ሀሳብን የመግለጽ የዲሞክራሲ ሰልፍ የማድረግ የመደራጀት ፋንክሽናል ነው ወይስ ሌላ ምን ልለው እችላለሁ? ያ ስላላቸው ኢሪደንቲዝም ሊያመጣ ይችላል። እነሱ ጎረቤቶቻችን ሶማሊላንድ እንዲየሆነ በመሰረተ ልማትም በቴክኖሎጂም እያደገ በተለይ የእስራኤል ደግሞ የጠብታ መስኖ ሰፊ ሊታረስ የሚችል ማዕድኑ ምኑም ስላላቸው ጅቡቲ ደግሞ አነስተኛ ስለሆነች ይሄ ወደዛ እንሂድ ወይም ቅሬታ ሊፈጥር ይችላል። ኢኮኖሚያቸውን ሊያሽመደምር ይችላል። ሌሎችም ደግሞ ከረዥም ጊዜ አንጻር ተወዳዳሪነታችንን ማለት ዛሬ ስትፈልግ የሆራይዞን ፊውል ተርሚናልን አስፋፋልኝ እያለ የኢትዮጵያ መንግስት እየለመነ አልችልም ትል ትችላለህ። ነገር ግን በርበራ ላይ ዲሞክራቲክ ስለሆነ በውል መሰረት ለሆነ ሀገር ካምፓኒ ለምሳሌ ዩናክ ለኤሚሬትስ ኢኖክም ይባላል። ኤሚሬትስ ናሽናል ኦይል ካምፓኒ ሰፊ ሊያደርግ ይችላል።
የኢትዮጵያን የ10 ዓመት ፍላጎት የሚያሟላ ዲፖት ገንብቶ ከዛ እንደፈለግ 24 ሰዓት ልታነሳ ትችላለህ። እዚህ እየለመንክ ስለሆነ ማዳበሪያ አራግፈህ ከዛ በኋላ ዲሜሬጅ ክፈል ይሄ ወዘተረፈ የምትለው ነገር ያው ሁሉ ላይሆን ይችላል። ዝሮ ዝሮ ከዚህ መስጋት የስትራቴጂክ ኢምፖርታንሱን ሪሌቫንሱንም ላለማጣት ከዛ ደግሞ የተለመደ የዚህ የቀጠናው ምቀኝነትም አለ። ኢትዮጵያ የራሷ ሲያክሰስ አማራጭ ቢሆን እንዳታገኝ የማነቅ ነው። ግን እሱ የሚሆንበት እድሉ በጣም አናሳ ነው። ኢትዮጵያ ዋነኛ ግብ አድርጋ ሶቨሪን ሲ አክሰስ ያስፈልገኛል ብላ እየሰራች ያለበት ሁኔታ ነው ያለው። ሌላው እንግዲህ ዛሬ ዶናልድ ትራምፕ ስዊዘርላንድ ዳቮስ ገብተዋል። ተከታትላችሁታል ብዬ ተስፋ አደርጋለሁኝ። ንግግር አቅርበዋል። በንግግራቸው እንግዲህ ጠዋት ላይ በሰራሁት ለምን ይቀራል ብለው ነበር። በፍጹም ምንድን ነበር ያልኳችሁ ጠዋት ላይ ትራምፕ ዳብልስ ዳውን ኦን ግሪንላንድ አሄድ ኦፍ ዳቮስ ቪዚት ሴይንግ ዜር ኢዝ ኖ ጎይንግ ባክ። ቢቢሲ ነው ያወጣው ዛሬ ጃንዋሪ 21 26። እሱን አጣቅሽ ወደኋላ አንመለስም። ግሪንላንድ ኢምፐራቲቭ ነው። ራሷ ዴንማርክ ልትጠብቀው አትችልም ይህን ግሪንላንድ ከሩሲያና ከቻይና። በዚህ ምክንያት ግሪንላንድ የራሳችን የኛ የአሜሪካ ሴኩሪቲ ኢሹ ብቻም ሳይሆን ለራሱ ለአትላንቲክ ለራሱ ለአውሮፓም ወሳኝ ስለሆነ በየትኛውም አማራጭ ቢሆን ወደ አሜሪካ እናጠቃልለዋለን ብለው ነበር። ነገር ግን አሁን እየተከታተልኩ ነበር ወደ እናንተ ይችን ፕሮግራም ለማቅረብ። አይ ዶንት ሃቭ ቱ ዩዝ ፎርስ አሉ ንግግራቸው ላይ። በዚህ የዳቮስ ንግግራቸው ኃይል አልጠቀምም፣ አይ ዶንት ዋንት ቱ ፎርስ፣ አይ ዊል ኖት ዩዝ ፎርስ፣ ኃይል አንጠቀምም አሉ። አንድ በሉ and then US seeks Greenland with right title and ownership to defend it። የኛ ሶቨሪን መሆን መቻል አለበት። በሊዝ አድርገን አሁን እንዳለው ፑትፊክ ላይ እንዳለን ለምሳሌ ቢቢሲ 100 ወታደር አለው ይላል። ቲአርቲ የቱርኩ 150 አላቸው ኤርቤዝ ላይ የሚል አለ። ዝሮ ዝሮ እንደ በሊዝ አድርገን ወይ በሌላ ወታደራዊ ስምምነት ብንወስደው ልናለማው ልንጠብቀውም አንችልም። ስለዚህ ሳይኮሎጂካሊ የኛ መሆን መቻል አለበት። ግሪንላንድ ካንኖት ቢ ዲፌንድድ ስሩ ኤ ሊዝ ኮሊንግ ኢት ሌጋሊ ኤንድ ሳይኮሎጂካሊ አንተነብል ነው እና ዘ ላንድ ኢዝ ኒድድ ቱ ኪፕ ቬሪ ኢነርጀቲክ ኤንድ ዳንጀረስ ፖቴንሻል ኢነሚስ አት ቤይ። በዚህ በሰርጡ በቀጠናው በጣም ኢሚነንት ኤንድ ፕሬዘንት የሆነ ከአውሮፓ አቅምን በላይ የሆነ እራሱ ኔቶም ሊጠብቀው የማይችል ዴንማርክ በፍጹም ልጠብቀው የማትችል ስጋት ስላለ ኃይል አንጠቀምም ግን የኛ እናደርገዋለን የሚል አስቀምጠዋል። እንግዲህ በትሩዝ ሶሻሉ ላይ አይታችሁ ከሆነ ጄዲ ቫንስ እና ማርኮ ሩቢዮ ከኋላው ሆነው እሱ ግሪንላንድ ላይ የአሜሪካን ባንዲራ ሲሰቅል የሚያሳይ በአይ ለጥፎ ነበር። እንግዲህ ይሄ ምንድን ነው ልውውጡ የሚለው ማየት ያስፈልጋል። ነገር ግን የአውሮፓ መሪዎችንም ሸምቅጧቸዋል። አውሮፓን ወዳለሁኝ አይ ላቭ ዩሮፕ ኤንድ አይ ዋንት ቱ ሲ ዩሮፕ ጎ ጉድ በት ኢት ኢዝ ኖት ሄዲንግ ኢን ዘ ራይት ዳይሬክሽን። አውሮፓን ወደዋለሁ፣ አውሮፓ እንዲያድግ እንዲበለጽግ እፈልጋለሁ። ነገር ግን አውሮፓ በትክክለኛው ጎዳና እየሄደ አይደለም ሲል መሪዎችን ወቅሷል። ቀደም ብሎ እንግዲህ ኢማኑኤል ማክሮንን ማንም አይፈልገውም፣ በጥቂት ጊዜ ከስልጣን ይለቃል፣ ሻምፓኝና ዋይኑ ላይ 200% ታክስ ጨምርበታለሁ የሚል ማንገራገሪያ ነበረ። ምናልባት ምንድን ነው ግሪንላንድ የሚለውን ለማየት ሞክሬ ነበር። ትንሽ ደቂቃችሁን ልዋስና ግሪንላንድ እንግዲህ የዴንማርክ አካል ነው። በ1867 አሜሪካ አላስካን ከሩሲያ ገዙት በ7.2 ሚሊዮን ዶላር። ይሄ በ1867 7.2 ሚሊዮን ዶላር ኢንፍሌሽኑን ምኑን አስባችሁ ዛሬ ብትሰሩት 30 ሚሊዮን ዶላር ገደማ ነው። ለምን እንደየኛ ነው እና አፍሪካ ኢንፍሌሽን እንዳታዩ እዛ ያን ያህል ኢንፍሌሽኑ ዝቅ ያለ ነው። ያን ያህል በ18 ከ150 ዓመት በፊት በነበረው ደረጃ ነው እያልኳቸው አይደለም። ግን አንዳንድ ኤስቲሜሽን ሳይ በ2024 አላስካ የተገዛበት ዋጋ ኢንፍሌሽን አጀስትመንት ተደርጎ 24 ሚሊዮን ነው የሚሆነው ይላል። የ2026 የምታዩት ኦልሞስት 30 ሚሊዮን ዶላር ገደማ ነው። ዞሮ ዞሮ በጣም ሰፊ የሆነውን ማዕድን ያለውን የበለጸገውን አላስካ
በ7.2 ሚሊዮን ዶላር ነው የገዙት። የዊሊያም ሄነሪ ሰዋርድ ያኔ ስቴት ሴክሬታሪ የነበረ ነው። እሱን ከገዛ በኋላ ዊሊያም ሄነሪ ሰዋርድ ከ1861 እስከ 1869 የውጭ ጉዳይ ሚኒስትር የነበረ ነው። በ1867 ነው አላስካን ግዥ የፈጸመ። ዘንድ ግሪንላንድ እና አይስላንድንም እንግዛ ብሎ ለዴንማርክ ጥያቄ አቀረበ። the then Secretary of State proposed to purchase Greenland and Iceland from Denmark after US purchased Alaska from Russians. So አሁን ዛሬ አይስላንድ ራሱን የቻለ ሀገር ሆኗል። የበረዶ የእሳተ ገሞራ የተለያየ ሀገር ተብሎ በጣም አፕሪሼት የሚደረግ ሀገር ነው አላስካ። ኤኒዌይስ ሰው ይህንን ካረገ በኋላ እንግዛችሁ፣ ልክ እኛ ከሩሲያ አላስካ እንደገዛን ከእናንተም ግሪንላንድን አይስላንድን እንግዛችሁ ብሎ ጥያቄ ሲያቀርብ ከዴንማርክ በኩል ምላሽ አላገኘም። ከዛ በኋላ ቆዩና ኦልሞስት ከ40 ዓመት በኋላ በ1910 ዴንማርክ ውስጥ አምባሳደር ሆኖ የተሾመው ማውሪስ ፍራንሲስ ኤጋን የሚባል አሜሪካዊ ዩኤስ አምባሳደር ኢን ዴንማርክ አንድ ጥያቄ አቀረበ። ቬሪ ኦዲሽስ ሳጀሽን፣ በጣም ምርጥ ኖብል የሆነ ሀሳብ አለኝ የሚል አቀረበ። ምንድን ነው እሱ የሚለው? ኤገን በወቅቱ የዩኤስ አምባሳደር ቱ ዴንማርክ ማውሪስ ፍራንሲስ ኤጋን proposed the US give Denmark the Philippine island of Mindanao, then a US territory in exchange of Greenland and Danish West Indies. Then እኛ ፊሊፒንስ ያለ ደሴት እንስጣችሁ፣ እናንተ ደግሞ በምላሹ እኛ የፊሊፒንስ ደሴት እንስጣቸውና እነሱ ደግሞ በምላሹ ዌስት ኢንደስንና ግሪንላንድን እንዲሰጡን አሜሪካን ፕሮፖዝ ታቅርብ የሚል ኦዲሽስ ሰጀሽን የሚል ጽሑፍ ጻፈ። ያንም አልተፈጸመ፣ ሳይፈጸም ቀረ። ከዛ በኋላ በ1916 እንደገና በ1910 የቀረበው ጥያቄ ቀረና በ1916 ላንሲንግ ዲክላሬሽን የሚባል ሮበርት ላንሲንግ የአሜሪካ ሴክሬታሪ ኦፍ ስቴት በነበረበት ዘመን የላንሲንግ ዲክላሬሽን፣ ሮበርት ላንሲንግ ነው ስሙ። ወደ 12 አንቀጽ ያለው አንብቡት። ላንሲንግ ዲክላሬሽን 1916 ብላችሁ ጎግል ላይ ፒዲኤፉን አወርዳችሁ ማንበብ ትችላላችሁ። 12 ዲክላሬሽን አለው። 12 አንቀጾች አሉ። ምንድን ነው የሚለው? አንደኛው ፈራሚ ኮንስታንቲን ብሩን ይባላል። የዴንማርክ አምባሳደር ነው በአሜሪካ። እና ደግሞ ይሄ ያልኳችሁ ሮበርት ላንሲንግ የአሜሪካ የውጭ ጉዳይ ሚኒስትር ወይም ሴክሬታሪ ኦፍ ስቴት የነበረ ነው። በወቅቱ 1916 ነው እንዳትረሱ፣ አንደኛው የዓለም ጦርነት ነው። በ1914 ነው የአንደኛው የዓለም ጦርነት የተጀመረው፣ እስከ 1918 ቀጥሏል። ስለዚህ የጀርመን ኃይል ተስፋፍቶ ወደ ግሪንላንድ እንዳይመጣ ለመዝጋት በሚል ቨርጂን ኢዝላንድ አስቀድሞ በ1910 የቀረበው ማለት ነው ኦዲሽስ ሳጀሽን በሚል እኚህ ማውሪስ ፍራንሲስ ኤጋን የሚባሉ አምባሳደር ያቀረቡት ነው ለስቴት ሴክሬታሪው። እና ምንድን ነበር የሚለው? እንዳልኳቸው ፊሊፒንስ ውስጥ ያለ ደሴት በምላሹ እንስጣትና ለዴንማርክ፣ እሷ ግን ዳኒሽ ዌስት ኢንደስን እና ግሪንላንድን ትስጠን የሚል ነበር። ስለዚህ ምን ሆነ? በ1916 በዚህ 12 አንቀጽ ባለው ስምምነት ዳኒሽ ዌስት ኢንደስ የሚባለው ወይንም ዛሬ የአሜሪካ ቨርጂን ኢዝላንድስ የሚባሉትን በ25 ሚሊዮን ዶላር ገዙት። በ25 ሚሊዮን ዶላር ግዢ ተፈጸመ። ከዛ በኋላ እንደገና እንግዲህ በሃሪ ቱርማን ዘመን ከሁለተኛው የዓለም ጦርነት በኋላ ማለት ነው 100 ሚሊዮን ዶላር የሚያወጣ ወርቅ እንስጥ፣ ግሪንላንድን ስጡን የሚል ጥያቄ ቀርቦ ነበር። አሁን የ1916 ጀርመን እንዳይመጣ በሚል ነው ዌስት ኢንደስን ግዢ የተፈጸመ። እዛ ላንሲንግ ዲክላሬሽን ላይ ግን አሜሪካ ዴንማርክ በግሪንላንድ ላይ ሶቨርኒቲ እንዳላት ታውቃለች፣ ክሌም አታደርግም ይላል። ክሌም ማለት ሶቨርኒቲዋን ኤክሰርሳይዝ ታደርጋለች ብሎ ነው የሚያስቀምጠው ግሪንላንድ ላይ። ያ በዚህ ተጠናቀቀ። ዌስት ኢንደስ ወይንም ዛሬ የቨርጂን ኢዝላንድን በ25 ሚሊዮን ዶላር ገዙ። ዘንድ በ1951 የሃሪ ቱርማን ዘመን ላይ ግሪንላንድ ዲፌንስ አግሪመንት ተፈራረሙ። በዚህ ፑትቪክ ላይ
የሚሊተሪ ቤዝ እንዲኖራት የሚያስችል ነው። ነገር ግን አሁን ልክ በ1916 ጀርመን ይነሳ እንደነበረው አሁን ደግሞ በ2026 ቻይና እና ሩሲያ እየተስፋፉ ነው። ኔቶ መጠበቅ አይችልም፣ አቅም የለውም። ራሱ ዴንማርክ ደግሞ ኢንኮምፒተንት ነው። ግሪንላንድ ደግሞ ለአሜሪካ በምንም የማይተካ ኢምፐራቲቭ ነው፣ ወሳኝ የሆነ የጸጥታ ማዕከሏ ነው። የቻይና እና የሩሲያ መርከቦች እየተርመሰመሱ ነው። በዚህ ምክንያት የራሴን ህልውና ለማስጠበቅ ኤግዚስተንሻል ስለሆነ የትኛውንም አማራጭ ይጠቀማሉ ሲሉ ነበር። ዛሬ ግን እንዳልኳችሁ በዳቮስ ላይ ባደረጉት ንግግር አይ ዶንት ሃቭ ቱ ዩዝ ፎርስ፣ ኃይል አልጠቀምም፣ አይ ዶንት ዋንት ቱ ፎርስ፣ አይ ዊል ኖት ዩዝ ፎርስ ሲል ንግግር አቅርቧል። ይህ እስከምን ድረስ ያስኬዳል የሚለውና ሌሎች ደግሞ ተጨማሪ ዲቨሎፕመንቶችን እየተከታተል ነገ በጋት ዕለታዊ ምሽት በጋት ውሎ ቀን ላይ ወደ እናንተ ደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ሀሳብ አስተያየታችሁን አካፍሉ። ጋት ሚዲያን ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። የጋት ሚዲያ ሜምበር ሁኑ። ሱፐር ቻት እና ሱፐር ታንክስ ድጋፋችሁ ተጠናክሮ ይቀጥል። ታንክ ዩ